ማለት በቃ በጣም ተናዳለች። በተፈጠረው ነገር በጣም ተናደደች። ከጨዋታ ውጭ ሆነች ነው የሚመስለው። ለዛም አስባችኋል። አሁን ዳኒ ከጽጌ ጋር ያለውን ነገር ሪሌሽን ለመጣላት በቃ እንትንህን ጉልበትህን ይሄ ትንሽ ልጅ ላይ ለማሳየት ትሞክራለህ። ትልቅየው ኤፍሶን ነው ይሄን ነገር ሁሉ ውስጥ ዳኒ ነው የከተተችው። የስራሽን ይስጥሽ፣ ሌላ ምንም አልልሽም። ኤፍሶን የምትባይ ሴትዮ የስራሽን ይስጥሽ፣ የሰራሽውን ያሳጭልሽ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ውድ ቤተሰቦቼ መግቢያ ላይ ያያችሁት እነ ዳኒ እነ ኤፍሶን መጥቷል። ጽጌ እንኳን አልመጣችም ዛሬ። ለጽጌ ተናፍቀሻል በእናትሽ እንዴ! እና ማለት ነው ቤተሰቦቼ እጄ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ እንድትመለከቱት ስል በአክብሮት እጠይቃለሁ። ውድ ተመልካቾቼ ኢትዮጵያውያን ፕሊዝ ሁላችሁም ሰብስክራይብ፣ ኮሜንት፣ ሼር፣ ላይክ ሰብስክራይብ አርጉልኝ ፕሊዝ። ከጎኔ ሆኑ። ተው ግን ቤተሰቦቼ ፕሊዝ እያልኳችሁ እየለመንኳችሁ ነው። እውነቴን ነው ጌታ እና አበረታቱኝ ስል በአክብሮት እጠይቃለሁ። እና ዛሬ እንግዲህ ኤፍሶን እና ወደ ዳኒ ስንመለስ ማለት እኔ ግን ጋይስ እቺ ኤፍሶን የምትባለው ማለት ነው በጣም ገርመሽኛል። ኤፍሶን በጣም ማለት ነው ተመታ የማታውቅ ልጅ ነው። ምንድነው ተቀታ የማታውቅ ልጅ ሲቆጡት ታለቅሳለች ምናምን ነው አይደለም የሚባለው? እንደዛ ይሆንሽ ነው የሚመስለኝ። ምንም ሳትደረጊ ከሰሽ፣ ምንም ሳትደረጊ እንደዚህ አይነት ጣጣ ውስጥ ይሄ ልጅ ምስኪን ልጅ ያስገባሽ። አሁን ዳኒ የሚከሰስ ልጅ ነው። አንቺ ውሸታ፣ አንቺ እኮ ነሽ ዳኒ ሆነ ዋሸሹ። ዳኒ ምን ያርግሽ እንዴ? አንቺ ከነጽጌ ከዳኒ ህይወት ውስጥ ገባሽ። እርጉዝ እንዳለሽ ደግሞ ስታይ እርጉዝ አይደለሽም ከዚህ በኋላ አልፈልግሽም ሲልሽ ከሰስ። ምን አይነት ነሽ እንዴ? ሀብታም እንደዚህ ስልጣን አለው እንዴ? ቆይ ኢትዮጵያ ውስጥ ሌኒዌስ ቤተሰቦች እስቲ ቪዲዮውን አብረን እንመልከት። ሲጀምር ላንቺም ለዛች ጽጌ ለምትባል ጓደኛሽም ያን ያስጠንቄ ነገራችኋለሁ አይደል? የከፋ ችግር ውስጥ እንደምትገቡ ነገራችኋለሁ። ያባዛች ጽጌ ከምትባለው ጓደኛችሁን አስጠንቅቄ ነግሬያታለሁ ምናምን ይላል። ይሄ ደግሞ ወንድሟ ነው ተባለ በዛች። አሁን ቆይ እኔ ግርም ያለኝ ማለት ነው ምን አይነት ቤተሰብ ነው ይሄ? ቤተሰብ ደግሞ ወንድምየው ግን ምን አስበው ነው? ክብር የላትም የእናንተ ልጅ? ወንድምየው ክብር የላትም እንደ እናንተ ልጅ በሰው መሀል ገብታ እነዛ ስትሆን ከዛ አሁን እሷ ልክ ሆና አንተ ዳኒ ነው የከሰሳችሁት ማለት ነው። የኢትዮጵያ ሀብታም ግን ልብ የለውም። እውነት ሀብታም ከሆናችሁ ሆቴሉ የእናንተ ከሆነ ማለት ነው እንዴ? ዳኒ ምን አድርጎ ነው አሁን የሚከሰሰው? እርጉዝ አይደለሽም አልፈልግሽም ስላላት እኔ እንጃ። ይሄ ልክ ነው ብላችሁ ታስባላችሁ ቤተሰብ? እውነት ጌታ ልክ ነው? ዳኒ ግን ምስኪን ልጅ ነው። እውነት ምስኪን ምንም ማያውቅ በቃ እንዴት ነው እኔ እንጃ አላውቅም። እንደዚህ ራሱ እነሱ መለማመጥ አለብ ብዬ አላስብም። ዳኒ እነሱ ቤት ድረስ አሁን ቤቱ ድረስ የሄዱት እንግዲህ በቃ ቅርታ ሊጠይቅ ምናምን ነው የሄደው ዳኒ። አይገባቸውም። ይሄ እነሱ ናቸው እንደውም አንተ ቤት ቅርታ ሊጠይቁ የሚገባ መክሰስ የሚገባ አንተ ነህ እንጂ እነሱ አልነበሩም። ምንድነው የሚባለው? ተቆጥቷት ምንድነው ተቆጥት ልጅ ሲቆጧት ታለቅሳለች ይባላልና እንደዛ የሆነ ነው የሚመስለኝ። ምክንያቱም ቀድማ ነው እንደዚህ እንትኑን ያደረገችው ማለት ነው። ቆይ በግድ ዳኒ እንዲያገባት ነው የምትፈልጉት ቤተሰቦቻችሁ? ቤተሰብሽ አሁን ወንድምሽ ተብዬው ራሱ እስቲ አብረን እኔ አንድ ቪዲዮ ደግሞ እግዚአብሔርን አንዳንድ ሰዎች ግን በጣም ነው የሚገርመኝ። አንዳንድ ቤተሰብ ደግሞ ያንቺ ወንድም ደግሞ ይለያል፣ ለየት ይላል። ወይ ሮበዳ ማለት ነው። ለኔ ልጅ አይደለም ተሰሚያለሽ በገዛ ቤት ያልኩት እኔ እኮ የዚህ ልጅ ክብረ ቢስ ነሽ። ክብረ
ክብረ ቢስ እንደዚህ ስትለመኑ እንኳን እንትን አትሉም። ምን አይነት ክብረ ቢሶች ናችሁ ግን? ደግሞ ይገለፍጣል። ሲያስጠላ። ምን አይነት ሰው ነው? እግዚአብሔር ሰው። እኔ ዳኒ ነው ያናደደኝ። ምክንያቱም ዳኒ እነሱን ይቅርታ መጠየቅ አልነበረበትም፣ እዛ ሄዶ ማለት ነው። ኢትዮጵያ ውስጥ ህግ አለ እንዴ? መታሰር ካለበት ህጉ ሲፈርድበት ትታሰራለህ። እንደዚህ ክብር የሌላቸው ምን አይነት ክብረ ቢሶች ናቸው? በፈጣሪ አዳምጪኝ። ከዛስ እሺ አዳመጥነ። ኦሮብላ ማን ነው ግን ኦሮብላ? ምን አይነት ክብረ ቢስ ነህ? እንዴት ነው ሰው ልጅ ቤት መጥቶ ምንም እንኳን የተጣላችሁ ምናምን ቢሆኑ እናንተ ኦሮብላ ምናምን የምትለው ሰው? አንተም ልክ እንደ ልጅቷ ለምትናገረው ንግግር እንትን የለውም። ንግግርክ እንዴት ነው የምታወራውን የምትናገረውን አታውቅ። ቁመት ብቻ ነው እንዴ ትልቅ? ያው ቁመት ብቻ ነው የተለቀው። ጭንቅላትስ ትልቅ አይደለም? ሰውየው የእሱን ወንድም የምትባለው ማለት ነው። እንደውም ይሄንን ነገር አንተ ነው ዋን ልትደፋበት የሚገባ እንደ ታላቅ ወንድም ማለት ነው። ወንድም ከሆንክ እውነት ወንድም ከሆንክ እንደዚህ አልነበረም መሆን የነበረበት ብለህ ማለት ነው። አንዳንድ ሰው ማለት ነው ጭንቅላቱ ባዶ ሆኖ በቃ በቁመት ብቻ ነው ያደገው። በክብር በቃ ይሄ ነገር እዚህ ጋር ይቆም፣ ሌላ ነገር ውስጥ ሳንገባ ብሎ ዳኒ ይቅርታ ሊጠይቅ ሲመጣ እንደዚህ አልነበረም መቀበል የነበረበት። ለዛውም ልጃችሁ ጥፋተኛ ሆነ ማለት ነው። በጣም ነው የሚገርመኝ እኮ እኔ አንዳንድ ሰዎች አስተሳሰባቸው በጣም ነው የሚገርመኝ። በጣም ድንቅ ግርም ነው የሚለኝ። ወይ ጉድ! እኔ ግን በጣም ነው ማለት ብዙ ነገር ነው እንትን ያለኝ እዚህ ዳኒ እየዛተበት እኮ ነው። ግን መዛት ራሱ ያስጠይቃል። ቢያውቅ መቀመቅ ትገባለህ ምናምን እያለ ዳኒን እያስፈራራው፣ መታሰር ብቻ አይደለም መቀመቅ ትገባለህ። ግን መዛት ራሱ ያሳስራል አይደል? እንደ ኢትዮጵያ ውስጥ እንዴት ነው እንደዚህ? አንተ የሆነ ሰው ቤት ሄደህ ክስ የተመሰረተበት ሰው ላይ እንዴት ነው እንደዚህ አይነት ነገር የሚዛተው? እሱ ሀብታም ስለሆነ? ኧረ ወይ ጉድ! አንዳንድ ሰው ግን በጣም ነው የሚገርመው። እውነት በጣም ግርም ድንቅ የሚሉት ማለት ነው። አይ እግዚአብሔር እንደው በቃ እኔ እንጃ። ዳኒ እውነት ዳኒ በጣም ነው ያሳዘነኝ። በጣም ነው የተናደደው ዳኒ። በጣም ምስኪን ነው እውነት ለመናገር ዳኒ። ለዳኒ ይሄ ነገር አይገባውም። ጽጌስ እሺ አሁን እሷ በቃ ከእንትኑ ወጣለች፣ ከጨዋታው ውጭ ሆናለች ሳስበው ማለት ነው። ማለት በቃ በጣም ተናዳለች። በተፈጠረው ነገር በጣም ተናደደች። ከጨዋታው ውጭ ሆነች ነው የሚመስለው። ለዛም አስባችኋል። አሁን ዳኒ ከጽጌ ጋር ያለውን ነገር ሪሌሽን ሊያስተካክል ወይስ ከነዚህ ሰዎች ጋር ይጨቃጨቅ? እስቲ ጋይስ፣ እንደውም ዳኒ አሁን እረፍት አድርጎ ከዛ በኋላ ነበረ ከጽጌ ጋር ያለውን ነገር ማስተካከል ያለበት። ግን እንደዚህ አይነት ነገር ደግሞ ተከሰተ። እንዴት ይሆን? ልጁ እኮ ያሳዝናል። ዳኒ ያሳዝናል። እስቲ መጨረሻ አንድ ቪዲዮ አብረን እንመልከት። ኧረ ፈጣሪ! ቆይ ህግ የለም እንደ ኢትዮጵያ ውስጥ ጋይስ? ምን ጉድ ነው? ምን አይነት ባለጌ ነህ? ሰው በክብር ቤት መጥቶ ቅርታ ልጠይቂ ስላንተ ወደ መጣላት በቃ እንትንህን ጉልበትህን ይሄ ትንሽ ልጅ ላይ ለማሳየት ትሞክራለህ? ትልቅየው ኤፍሶን ነው ይሄን ነገር ሁሉ ውስጥ ዳኒ ነው የከተተችው። የስራሽን ይስጥሽ፣ ሌላ ምንም አልልሽም። ኤፍሶን የምትባይ ሴትዮ
የስራሽን ይስጥሽ፣ የሰራሽውን ያሳጭድሽ። እኔ ባለፈውም ብያለሁ፣ እባብ ክፋቷን አይቶ እግር ነሳት እንደሚባለው አንቺም ክፋትሽን አይቶ ነው ልጅ እንዳይኖርሽ ያደረገሽ ብዬ ነው የማስበው። ክፉ ሴት ነሽ በጣም። ምክንያቱም ይሄ ልጅ እዚህ ውስጥ የከተትሽው አንቺ ነሽ። ይሄ ነገር በሰላማዊ መልኩ መዝጋት ማቆም እየተቻለ እንደዚህ አይነት ነገር ውስጥ የከተትሽው ዳኒ አንቺ ነሽ። ባለጌ ነሽ፣ በጣም ባለጌ ነሽ። እሺ በጣም ቤተሰቦቼ የዛሬ ቪዲዮ ይመስላል። ጽጌን ያፈጫቻችሁ ኮሜንት ላይ